አራው ድረሱለት ለብሩክ። ወንድ ልጅ ተበላ፣ ወንድ ልጅ ተበላ። ዛሬ ተጫወቱበት፣ ተጫወቱበት። የእውነቴን ነው የምላችሁ። እንደው ዛሬ ብሩክ አሳዝኖኛል። ወይኔ ቅመሟ ትናንትና አልቅስ አልቀረችም። ከሚፍታ ጋር ሆነው አንዱ ነው መጠዋል። አስረው ግጥም አድርገው በፕላስተር በገመድ እንዴ ዱቄት የለ ውሃ የለ አሰቃይቶ ለቀውታል። የዛሬው ቪዲዮ ያበደ ነው የእውነት ዋው! እንዴ እንደዚህ አይነት እረፍት የሚሰጥ የሚያዝናና ቪዲዮ ሲለቀቅ እንደ ማየት ምን የሚያስደስት ነገር የለም እንዴ። ከስራ መለስ ብላችሁ ቁጭ ብላችሁ ፈታ ብላችሁ በቃ የእነሱን ደስታ እያያችሁ የሀይሚ ሳቅ ማለት ነው በጣም የሚያስቀኝ። እግዚአብሔር በማል እየሰማሁ ከልባ ነው የምስቀው እና ክርክር ነው የምትለው እና ደስ ትለኛለች ስትስቅ። ሁሉ ነገር የምትደምቅ የምታበራ ልጅ ነች። እና በመጀመሪያ እንዴት ናችሁ የጨረቃ ፋሚሊዎች? ሰላማችሁ ይብዛለኝ ብያላችሁበት። እንግዲህ ሁሌም እንደምላችሁ ቪዲዮ ጨርሳችሁ ሳታዩ ኮሜንት አትጻፉ፣ አስቀያሚ ነገር እየጻፋችሁ ስለሆነ እና ቪዲዮውን እስከ መጨረሻ አይታችሁ ኮሜንት ለመስጠት ሞክሩ እላለሁ። ዛሬ ጨረቃዎች እንግዲህ ምር ድምቅ ፏፈሽ ብለው መጥተዋል። አጅሬው እናቴ ስጦታ አለ ተብሎ በጠዋቱ አይኑ ታስሮ ቁርስ ሳይበላ ገና እንደ ውጩንም ብርሃኑንም ፀሐዩንም ሳያየው እንደምታዩት ዱቄት በዱቄት ውሃ በውሃ አድርገው አሰቃይተው ለቀውታል። ምን አስበው ነው? ሀይሚና ብሩክ እንዴት ነው? ሀይሚና እንትና ወይኔ የሚፍታ ይቅርታ፣ ምን አስበው ነው ግን? ምን አድርጓቸው ነው? ሀይሚ ፈርተው ወይ ግን መጨረሻ ላይ ግን በጣም ነው የምትወደው። የምሬን ነው ብላችሁ ሚፍታ ሂድ አለች እናስ በልብሷ እየጠረገችለት አይኑን። ኧረ እባክሽ ተይ እንጂ ለካ እንዲህ ነው የምትወጂው እንዴ! እየገባን ነው። እና ለካ እንደዚህ ትናንትና ጸጉሩን ስታበጣጥሪለት ስትንከባከቢ ያመሸሽው ለዚህ ነው ለካ። አይታችኋላ ጸጉሩን እያበጠረችለት ማታ የሚገርም ቪዲዮ ተለቆ በቃ መነጋገሪያ ነበረ። በጣም ደስ የሚል በቃ ይሆናል አይደል ልብን ረፍ የሚያስብል ነገር ነው እያየን የነበረው። እና ዛሬም እንግዲህ ትናንትና ሚፍታህና ብሩክ ተባብረው አንድ ላይ ሆነው ሀይሚን አስለቅሷታል። የእውነት በጣም ነበር የምታሳዝነው። ዛሬ ደግሞ ሚፍታህን ያለውልሽ እንግዲህ ሁለገቡናል ለሀይሚም ለብሩክም እያለ እንግዲህ ሚፍታህ ማል ቤት ነው ያለውና እንደው ቅመሟ ግን የእውነቴን ነው ብላችሁ ሀሳብ አታስብ። ማንም አይችላትም፣ ማንም አይደርስባትም በእውነት እና እንደዚህ አይነት ቪዲዮ እንዲሰሩ እኔም ከመጀመሪያው ጀምሮ ነግሬያቸው ነበር እግዚአብሔርን። ምክንያቱም እኔ እንትን ፋሚሊዎች ሮያል ፋሚሊዎች በጣም ደስ የሚል ክሮ ነበራቸው። ስቲል ነው አሁን እኔ እንጃ የየራሳቸው ስራ ወደዛ ወደዚህ በታተናቸው መሰለኝ ብዙ እየሰሩ አይደለም እንጂ በፊት አንድ ቤት ነው የሚኖሩት ክፍላቸው ቢለያይም ከዛ በጣም በቃ ተንኮል መሰራራት በህይወት የኔ በቃ ተንኮል መስራት በጣም ደስ ይለኛል የእውነት መላ እና ሀይሚና ብሩክም አንድ ቤት መኖራቸው ለዚህ ይጠቅማልና ጥሩ ነው። እንደዚህ አይነት ቪዲዮዎችን ብሰሩ ብዬ ሀሳብ ሰጥቼ ነበረ። ያሰብኩት ተሳክቶ እንግዲህ በዚህ ሀሳብ መጠዋል። አያችሁ ከህሊናቸው ነፃ ሁነው ከጭንቀት ነፃ ሁነው በቃ ጥሩ ቪዲዮ ፖስት አድርገው ይተኛሉ። ውሸት በውሸት ማንነት ቢሆኑ ማለት ነው እግዚአብሔርን የሆነ ሰዓት ሄደው ቀጥ ይላሉ በቃ ውሸት ሲጠፋባቸው ፈጠራ ሲጠፋባቸው ሰው ሁሉ እየነቀባቸው ሲሄድ እነሱም ለሞራላቸውም ለስራቸውም በቃ ከዩቲዩብ ለመጥፋት ወይ ደግሞ ያልሆነ ነገር ስራ ውስጥ ይገባሉ። እነዚህ ልጆች ግን እያቸው በራሳቸው ቀለም በራሳቸው ውበት በራሳቸው ማንነት በራሳቸው ሀሳብ ነው እየመጡ ያሉት። ታዲያ እነዚህን አለመውደድ እንዴት ይቻላል? ታዲያ እነዚህን አለመከታተል እንዴትስ ይቻላል? የእውነት ሰብስክራይብ ያላረጋችኋቸው ልጆች ትኖራላችሁ ብዬ አላስብም፣ ግን ደግሞ አርጓቸው። የምር ዝም ብሎ የማይሆን ነገር ዝሙትን፣ ነገረኝነትን፣ ወረኝነትን፣ ሸረኝነትን ምናምን ከሚያስተምረን ሰው እንዲህ በፍቅር ክንፍ እያሉ መስመር አስይዘው ፍቅር ምን እንደሆነ በቃ ደረጃ በደረጃ ያሳዩን የቤተሰባቸውን ፍቅርና ክብር አብሮነታቸውን ከስራ ምልስ ብለን ደግሞ ቁጭ ብለን የምንዝናናበትን የሚያሳዩ እነዚህ ልጆች ናቸው። እንደዚህ አይነት ሰው ከየት ይገኛል? ስለዚህ እነዚህ ነው ወርቅ የሆኑ ልጆች በዚሁ እንዲቀጥሉበት፣ በዚሁ እንዲበረቱ፣ በዚህ በያዙት በቃ እንዲቀጥሉ እስከ መጨረሻው እናበረታታቸው ለማለት ነው። ሀይሚንም ብሩክንም አለንላችሁን በላቸው ጨረቃዎች። ብዙዎቻችሁ አሁን ወደ ሀይሚ ብሩክ ግልብጥ ብላችሁ እየመጣችሁ ነው ሙሉ በሙሉ በሚባል ደረጃ። ይመቻችሁ። ጨረቃዎችን መከታተል ግዴታችን ነው። አለቀ በቃ። እንደዚህ ማን ያፍታታናል? እንደዚህ ማን ያስቀናል? እና ሀይሚ ደግሞ ውይ እንዴት ነው የምታምረው! እግዚአብሔርን እምቡጥ አበባ በቃ ወርቅ እየሆነች ቢጃማም ትልበስ ሱፍም ትልበስ ጃኬትም ኮትም ሹራብም ካልሲ ምንም ትልበስ ማለት ነው። ወርቅ በቃ ምንም በቃ የሚያምርባት ልጅ
ሰው እንደዚህ ይቻላል እንዴ? በየቀኑ ማማር እንዲህ መዋብ ዋው! ብቻ ግን ዛሬ ብሩክ በቃ አሳዝኖኛል እና ጉድ ሆኗል። ያው ሀይሚዬ ምን ስጦታ ልትሰጠኝ ነው ብሎ አይኑን በቀበቶ እንግዲህ በቀበቶ አልኩኝ በሉት ለነገሩ በከራባት ታስሮ በረንዳ ላይ እንደው ቤትም ውስጥ በሆነና ብርድ ላይ በቀዝቃዛዋ ዱቄት አድርገው ጸጉሩን ሁሉ እንዲህ ያስነዘሩትና ደስ የሚል ቪዲዮ ነው የእውነት። በቃ ከክፋት ከምቀኝነት ከወረኝነት ከሸረኝነት ነጻ ይሆን። ኧረ በስመ አብ ይመቻችሁ። ፈታ ብዬ ዘና ብዬ ነው ያየሁት ይሄን ቪዲዮ። አይ ሚያቡ ምን እንዳያረግሽ ነው። ኧረ የዛሬው ቪዲዮ የእውነት እምባ እስኪ በጣም የሳኩት። አሁን ግጥም አድርጋ ትሰራው ሀይሚ። አሁንም ማገኘሽ በቃ በግላጭ እንዴ! ግን ማለት ነው ወንድ እኮ ግን አቅሙ ያለ ሰው አቅም ያለው ላይ ነው። ሚፍታ እያለ እያሰራው ሀይሚ ላይ ነበረ ሲበረታ የነበረው። ሚፍታ ጥሏት ሲሄድ ደርሶባት ነበረ እንዴ! ጉድ አድርጓት ነበር። እና ሀይሚዬ ሁለተኛ እንደዚህ ታደርጋለህ? ሁለተኛ ኧረ የዛሬውን አይለመደውም። ግን ሀይሚና ብሩክ ደግሞ ሚፍታ ላይ ካሰቡ የሆነ ቀመር አስቡት። ሀይሚዬ በደንብ ጥምቅ አርጋ ድርቅ አርጋ የምታመጣት ፕራንክ አስቸጋሪ ነው። ያው የምፈራው ለሀይሚ ሳይሆን ለሚፍታ ነው። ብሩክ እኮ ማለት ነው በጣም ከባድ ፕራንክ ማድረግ አይችልበትም። እና ትናንትና አይታችኋል ሀይሚን በ6-7 ከመን አስቀምጦ ነበረ ፕራንክ ሊያረጋት ሲሞክር የነበረውና በእርግጥ ተሳክቶለታል። ግን ደግሞ ያው እንደ ሀይሚ አይሆንም። የሀይሚ እኮ ይለያል። የተመታ ፕራንክ እንደ ሀይሚ ፕራንክ የምትሰራ ልጅ ማን መሰለቻችሁ? ሄሉ የናሂ እህት ማለት ነው። በፊት ከናቲ ጋር የነበረች ጊዜ በቃ የማታመጣው ተንኮል የማትሰራው ስራ የለም። በቃ ሰው ምን ይለኛል አትልም፣ ምን አትልም። በራሱ ኮንፊደንሷ በጣም የሚመቸ ልጅ በነገራችን ላይ ሄሉ ማለት ነው እሷ ናት። እና ከእሷ ቀጥሎ ደግሞ እንግዲህ ሀይሚማ ትለያለች። በቃ አጣፋጭ ቆራት በቃ ሁሉን ነገር የምታጣፍጥ ልጅና ይመቻችሁ። አቦ ኧረ በስመ አብ። እና ቅመሞችዬ እናንተ ማለት ነው ጨረቃዎቼ ምን ተሰማችሁ በዛሬው ቪዲዮ? እኔ በቃ በጣም ፈገግ ብዬ ያየሁት ቪዲዮ እንደገና ነው ያሰብኩትን ደግሞ ይዘው ስለመጡ ስራ ደስ ብሎኛል። ሁለተኛ ነገር ደግሞ እነሱም ነፃ ሆነው ስቀው ቦርቀው ተጫውተው በቃ አንድ ቤት ውስጥ አንድ ግቢ ውስጥ እንደዚህ ቪዲዮ ካየን በጣም ቆይተናል የእውነት ቢሰሩም 1 ቀን ወይ 2 ቀን ነበር። አሁን ግን በነፃነት ግቢያቸውን የሚያንኳኳ የለ፣ በራቸው የሚንኳኳ የለ፣ አንተ ተይ አንቺ ተይ የለ፣ ምን የለ፣ በነፃነት ዘና እያሉ ነው። ግን ሚፍታህ ምን ነው እንዲጨከንክበት? ሀይሚም ጠይቃ ነበረ እንደው ምን አድርጎህ ነው የሆነ የምትወጣው የቆየ ቂም አለብህ ወይ ስትለው አይ በቃ ፕሌስቴሽን ሲጫወት እየወሰደብኛል እያሸነፈኝ ነው እንጂ። ፕሌስቴሽን በነገራችን ላይ ከባድ ሱስ ነው ታውቃላችሁ። አረብ ሀገር ያላችሁ ልጆች በጣም በቃ ልጆች በፕሌስቴሽን ነው የሚሳቡት፣ በፕሌስቴሽን ነው ብዙ ሰዓታቸውን የሚያሳልፉት እና ያ ከባድ ነገር ነው። እና ብሩክን በጣም ፕሌስቴሽን ይወዳል፣ ኳስ በጣም ይወዳል። እንደዛ ነው ጊዜውን የሚያሳልፈው። ኤኒዌይስ ግን ብሩክ እንደው አሳዘነኝ። ሀይሚ ግን እንደው እስኪ ነገ እንኳን አትጠብቂውም? ኧረ ተይ ተይ፣ ግን እንደዚህ ያጨክኝበት ጉድሽ ፈላ። እንግዲህ የመልስ ምትን ቻዩ፣ እኛማ ምን እንላለን? እና የዛሬ ቪዲዮ በጣም ያበደ እናበረታታቸው። በእውነት እነዚህ ምርጥዬ ልጆች ናቸው። እንደዚህ አይነት ስራ ነው መስራት ያለባቸው እንጂ ዝም ብለን አለ አይደለ የሆነ ያልሆነውን እዛም እዚህም በቃ ራሳችን አእምሯችን ስለ ትዳር ትርጉም በቃ አራምባና ቆቦ የሚያወሩብን ፍቅር ቅጥን ሲያሳጡት ትዳር ማለት ምን እንደሆነ የእውነት አብዛኞቻችሁ እርግጠኛ ነኝ ወደ ትዳር ውስጥ ያልገባችሁ ወይ ወደ ፍቅር ውስጥ ዓለም ያልገባችሁ ናችሁና ያንን ትዳርን የሚያንቋሽሽ ፍቅርን የሚያንቋሽሽ ፍቅርን የሚያዘግጥ ትዳርን የሚያዘግጥ ነገር ማንነትን የሚያስረሳ ኢትዮጵያዊነትን የሚያስረሳ ስራ እያያችሁ ለካ ህይወትም እንደዚህ ያለ ብላችሁ ራሳችሁን ቢዚ ከምታደርጉ እግዚአብሔርን ሀይሚንና ብሩክን እየገባችሁ እነሱ በህይወት ብዙ ትምህርት ያስተምሯችኋል። ስለ ቤተሰብ ብትሉ፣ ስለ ፍቅር፣ ስለ ኑሮ ብትሉ፣ ስለ አኗኗር ከሌላ ሰው ጋር እንዴት ብላችሁ አብራችሁ መኖር እንዳለባችሁ ሁሉን እያንዳንዱን ነገር የሚያውቁ የሚረዱ እነሱ ናቸው፣ የሚያስረዱም እነሱ ናቸው። ስለዚህ ብትከታተሏቸው ብዙ የምትጠቀሙት እንጂ የምትጎዱት ነገር የለም። እንደዛ ለማለት ነው። እና ሀይሚዬ ይመችሽ፣ የኔ ቅመም፣ የኔ ቀበጥ፣ የኔ በቃ የሆንሽ ጨረቃ የሆንሽ ልጅ በቃ ፀሐይ ነሽ እንጂ። እና ብሩኬ በቃ ቻለው። በብርድ ተንሰፍስፎ ግን አሳዝነው። ያረ ባላ ዜን ወንድ ልጅ ተበላ። በቃ የኔ እኮ በቃ ሚፍታህማ ሰሞኑን ሮጥ ቦክስ እያለው ነው መሰለኝ። ያው ትንሽ ጥጋብ እንዴ። ቆይ ግን ያልገባኝ ብሩክ ነው ጥጋብ ያለው ወይስ ሚፍታህ ነው? እኔ ይመስለኛል ግን ብሩክ ያው እስካሁን ጥጋብ አላለው። ግን ሚፍታህ ትንሽ ጥጋብ ያለ ይመስለኛል። ግን ደግሞ እቺ ፕራንክ ሚፍታህ ላይ ብትደገሙ ብታስብሉኝ
ይመች ሚፍታ ግን ምርጥዬ ልጅ ነው። እግዚአብሔርን ለሀይሚ እንዲህ ምችት ስላልካት ከሀይሚ ጋር ፈገግ ብላችሁ እንዲህ አንድ ላይ ሆናችሁ ስትመጡ ሳይ በጣም በቃ ልቤን ደስ አለው። በቃ የእውነቴን ነው። ሶስተኛ ወገን ደስ አይለኝም እኔ በሚዋደዱ ሰዎች መሀል ሲገባ። ግን እንደዚህ ደግሞ በመልካም ጥሩ ስብዕና ያለው ጥሩ ሰው ሲገባ ሲቀርባቸው አብሯቸው ሲሆን የሚያስደስት ነገር የለም። ስለዚህ ሚፍታህንም እያበረታታን እንየው። ሀይሚም ቅመማም ቡቡም እንግዲህ አይዞ ቻለው። እንግዲህ ምን ይደረጋል። ሀይሚ እያስገባብተሽ እንግዲህ ጸጉሩን አደራርቀሽ መጨረሻ ካሜራ ባኑ እኔ ፈርጄ ነበረ። ሌሎቹ ብን ብለው ሲጠፉ ካሜራ ባኑ ብቻ ነበረ ቤኪና ብሩክ ያው ፈታትቶ ምናምን እንግዲህ እንደምንም ወደ ቤቱ ገብቷል። በምን ሁኔታ በምንም ያው ፎጣውን ለብሶ ሀይሚ ጸጉሩን ምንድነው እያሻሸችለት እያደራረቀችለት ነው የሚሆነው በዚህ ሰዓት። ሌላ ምን ሊሆን ይችላል? ዘፋፍቃውማ በብርድ ብርድ አስመትተውማ ልጃችን ዝም አትልም። ለማንኛውም የዛሬውን ቪዲዮ ወደነዋል፣ አይተነዋል። በቃ ተዝናንተንበታል፣ ፈታ ብለንበታል። ሁሌም ድመቁ፣ ሁሌም ፈታ 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 በሉልኝ። የእውነት በቃ እንደዚህ አይነት ቪዲዮ ነው የሚቻለው። እንደዚህ አይነት ቪዲዮ ያለው እረፍት ሳየው ራሱ እኔ ነፍሴ ግብ ትርፍ ብዬ በቃ በፈገግታ ጅምር አድርጌ በፈገግታ ጨርስ ምንም ያጨናንቀኝን እዛም እዚህ ምን አስሮጠኝ ምን አስሄደኝ። ወዳችኋለሁ። ይመቻችሁ። ላይክ፣ ሼር፣ ሰብስክራይብ አድርጉ ደግሞ